ምን ነው አባትሽን ከሸኝሽ በኋላ ሆድ ባሰሽ እንዴ? እሳቸውም ቢሆን እኮ ቸኮሉ። ጉዳይ አለ ተብሎ ተደውሎልኝ ነው አለ። እሱማ እዚህ ከኔ ጋር ትንሽ ተጫውቶ ለመሄድ ነበር ሀሳቡ። ዝኑ ጥርስሽን አልተሻለሽም እንዴ? ፊትሽ እኮ አበጠ። አይ ደህና ነኝ፣ ህመሙ ቀንሶልኛል። እብጠቱ ብቻ ነው ያልቀነሰው። እኔ የምለው ኬት ሄዶ ነው? እሱማ መንገድ ዳር አድርሶኝ ቢሮ መግባት አለብኝ ብሎ ተመልሶ ሄደ። እኔ የምለው እንደው እግረ መንገዳችሁን ስትመጡ ምንም ነገር አላወራችሁ? ምን እናወራ እንችላለን ዝኑ? ማለቴ አሁንም እንደተኮራረፋችሁ ነው? እኔ ምን አደረግኩኝ ያኮርፈኛል? ትምህርቴን መጨረስ እፈልጋለሁ ያልኩትን እንደሆነ መጀመሪያም ተስማምቶ የገባበት ጉዳይ ነው። እና የአባትሽን ቃል አክብረሽ ትምህርትሽን ልታቆሚ ነው? አላውቅም ዝኑ፣ አሁን ላይ ነገሮች ሁሉ ተምታተውብኛል። አይንዬ አሁን በጣም ደስ ያለኝ ነገር ምን እንደሆነ ታውቂያለሽ? በኪኪ ጥልቅ የሆነ ስሜት ነው ያለሽ። ምንስ ቢሆን ባል አይደለም እንዴት ላይኖረኝ ይችላል ብለሽ ነው ዝኑ? አይንዬ እኔ ግን ጉዳዩ የባልና የሚስት አይመስለኛል። ሳስበው ጉዳዩ የልብ ጉዳይ ይመስለኛል። ታውቂያለሽ ስንመጣ አይኔን እንኳን ለማየት አፍሮ ፊት ለፊት መንገዱን ብቻ እያየ ነበር እዚህ የደረስ ነው። እመኚኝ አይንዬ፣ ኪኪ በፍጹም እንደዚህ አይነት ሰው አይደለም። ይህን ነገር አያረገውም። እርግጠኛ ነኝ ከዚህ ሴራ ጀርባ ያከይ ሲሆነ ጓደኞቹ አለበት። ምንም ይሁን ምን አሁን ላይ ሁሉንም ረስቼዋለሁ። ደግሞ ለጥፋትም ይቅር ብዬዋለሁ። እንዴ አፍ አውጥተሽ ይቅርታ ጠየቅሽው እንዴ? በአፌ ባላወጣውም ዞሮ በውስጤ ይቅር ብዬዋለሁ። አባትሽን ሲሸኛቸው ምን አሉሽ? ምንም በቅርቡ መልስ እጠራችኋለሁ ብሎ መርቁም ነው ሄደው። ምናልባት ግን ባሳየሁት ግትርነት ትንሽ ሳይበሳጭብኝ አልቀረም። በድጋሚ ቅርታን ስለሰጠኝ ደስ ብሎኛል። ግን እንድትረዳልኝ የምፈልገው ያንን ነገር እንድታደርግ የመከርኩ ያንተን ደስታ ማጣት ስለማልፈልግ ነው። ባክሱን ተው፣ እኔ እሱ አስጨነቀኝ። ምን ሆነሃል? ከቀደም ጀምሮ ሳይ ተጨንቃለህ እኮ ዛክ። አይኔን በጣም እየተጫንኳት ያለው ያህል ይሰማኛል። እንዴት? ትናንት በክፍሏ በር በኩል ሳልፍ ስቅስቅ ብላ እያለቀሰች ነበር። አባቷ ከዚህ በኋላ ሁሉ ነገርሽን ትተሽ እንደ ሚስት ሆነሽ ኑሪ ካሏት ጀምሮ ፈርታለች። በጣም ተጨንቃለች። በጣም ነው የምታሳዝነው። እና ምን ለማድረግ አሰብክ? አላውቅም። የኔን ስሜትና ፍላጎት ሳሳድድ የእሷን ህልም እንደረገጥኩት ይሰማኛል። እና እንድትማር ልትፈቅድላት ነው? ዛክ፣ ደግሜ ደጋግሜ ከራሴ ጋር ተማክሬያለሁ። አይንዬ ላግዛት ይገባኛል። የኔን ስሜትና ፍላጎት ወደ ኋላ ትቼ ህልሟ እንድትኖር ላግዛትና ልረዳት ይገባል። አይንዬ እኮ በጣም ታሳዝን ልጅ ነች። በጣም ጭምትና የዋህ እኮ ነች። ብታያት ደግሞ በጣም ደስ የምትል እኮ ነች።
ሁለታችሁ ብቻችሁን ሆናችሁ ማውራት ያለባችሁ ነገር ሳይኖር አይቀርም እኮ። ካንቺ የተደበቀ ምን ጉዳይ ኖሮ ነው ብቻችን የምናወራው? አይንዬ ይሄን ያህልማ ስሜታዊ መሆን አይጠበቅብሽ። በእናንተ መሀል ማንም ሰው መግባት የለበትም። የራሳችሁን ጉዳይ እራሳችሁ ናችሁ መፍታት ያለባችሁ። ምን ሆናችኋል? እሺ በቃ ሁሉንም ነገር ትቼዋለሁ። እኔ ከዚህ በኋላ ትምህርትሽን እስክትጨርሽ ድረስ ምንም ነገር እንዳይፈጠር ሁሉንም ነገር ወስኜ እጨርሻለሁ። ስለዚህ ላለካሽ አጠገብሽ ላልደርስ ቃል እገባለሁ። ስለተረዳኸኝ አመሰግናለሁ። እንዴ እሺ አሁን ደግሞ ምን ተፈጠረ? ምንድን ነው የምትለኝ? ለምን ታፈጣለን ይለይ ሄዳ እሷ እንዲያትላትም እንዴ? እኔ ምን አውቃለሁ? አየሽ አይደል በተፈጠረው ነገር አሁንም ውስጧ እንዳኮረፈ ነው። ቂም ይዛብኛለሽ ማለት ነው። መቼም እጅ የሚያስጠበጭብ ስራን የሰራው ብላ አታስብም አይደል? ታውቃለህ እኔ ራሱ እኔ ስለሆንኩ ነው እያናገርኩ ያለሁት። ለማንኛውም እዚህ ቁጭ ብለህ ከምታኮርፍ ሂድና አናግራት። ተነስ ሂድ አናግራት። ተነስ እኮ ነው የምለው። ያቺን መሽገር ከሱ ላይ ለማላቀቅ እጥራለሁ። ጭራሽ አባትየው መጥቶ ትምህርቱን አስቶ ከሱ ጋር ለጋባት ነው። አታስብ። አሁን ኪኪን የራሴ ማድረግበት ጥሩ እቅድ አለኝ። ምንድን ያገኘሽው? ያስከፋ ወይም ያስደስት ባላቅም ለአንተ የምናዘዘው አንድ ነገር አለ። ደግሞ ላይ ምንድን ነው የምትናዘሽው? እርጉዝ ነኝ። ምን ምንድን ያልሽው? አዎ ሆስፒታል ልጅ ተመርምሬ ነበር። እናም የ3 ሳምንት እርጉዝ እንደሆንኩ ተነግሮኛል። መቼም ልጅ አይደለም። አረ እንዴ በጭራሽ ልጅ ሆኜ ሊሆን ይችላል። የኪኪ ነው። የኪኪ እንዴ? ከኪኪ ጋር ግንኙነት ካደረጋችሁ የቆያችሁ መስሎኝ። ታዲያ ምን ችግር አለው? እንደምንም ከሱ ጋር አንሶላ ተጋፍፌ 3 ሳምንት ወይም ወር ቆይቼ ልጅ እንዳረገዝኩለት ነግረዋለሁ። እኔ አልሐምዱሊላህ። ይሄንን ነገር ከመጀመሪያው አስበሽበት መሆን አለበት። አንተ እኮ ነው ድሮም እንደቀላል ሰው የምታየኝ። የኔ ማር እውነት ከጠበቅኩሽ በላይ ነሽ። አሁን አሳችንን በደንብ ማጥመድ እንችላለን ማለት ነው። ይህን ነገር ለማድረግ ግን ያንተ እርዳታ ያስፈልገኛል። አታስቢ። ይህንን ነገር በተሳካ ሁኔታ ለማሳካት የሆነ ነገር ማሰብ አይቀርም። አይገርምም? ግን ምን ነው አይገርም? ይገርምሽ። የልጅ አባት ከመሆኑ ይልቅ ያስደሰተ ጓደኛ ላይ ሲራ የምታገኘው ስኬት ነው። መቼም በዚህ ነገር አትቀኝኝም አይደል? ይልቅ ይህንን ነገር በፍጥነት ማድረግ አለብን። ቢያንስ የሚወለደው ልጅ የ9 ወር ልጅ ነው ሲባል ሰንሱ 2 ወር ሳልፈው የግዴታ ከሱ ጋር አንሶላ መጋፈፍ አለብሽ። አታስብ፣ እቅዳችን እንደሚሳካ ተስፋ አለኝ። አታስብ፣ ይሳካል። ባይሰራ እንኳን ያቺን ታውሳክ ለማስደንበር ይጠቅመናል። እንዴ ወይ አንቺ ዶክተር መሆን አይደል የምትፈልጊው? ነው ወይስ እሱን ተመረሽ ከጨረስሽ በኋላ እንደገና ሌላ መማር ትፈልጊያለሽ? ይኸውልሽ አይኔ፣ ከዛ በላይ ሌላ ነገር እቀጥላለሁ ብለሽ የምትይ ከሆነ እኔ ጨርቄን ጥዬ ብድ ነው የምልልሽ። እሰይ በመጨረሻም ፈገግ አልሽልኝ አይደል? አባዬ ደስተኛ ህይወት ይገባሻል ብሎ መርቆኝ ነው ሄደው። በነገራችን ደስ የሚለው አባት ናቸው ያሉን አትል። ከዚህ በኋላ እኮ ያንተም አባት ሆኗል። ይቅርታ ይደረግልኝ የተከበሩ። ያሉን በሚለው ይስተካከል። በስተመጨረሻ ስለተረዳኸኝ አመሰግናለሁ። መሀል ላይ እኮ ነገሩን አበላሸሁት እንጂማ መጀመሪያም ተረድቼሽ ነበር እኮ። አሁን ግን ተግባብተናል አይደል? ድጋሚ ማታስከፋኝ ከሆነ እንዴ በፍጹም ምን በወጣኝና የአሁኑን እንኳን ተስማማን እንጂ ከዚህ በኋላማ ምን ወጥቶኝ አስቀይምሻለሁ።
ደግሞ ባል ሚስቱን አስቀይሞ የት ይገባል? ያው እንደፈረደብኝ እንግዲህ ጉልበቴን እቅፍ አድርጌ ኩርምትምት ብዬ ከፍከፍ ብዬ ከራሴ ጋር ለሽ ይሆን ብር እንዳይጊች ሚዳቆ ዘለልክሳ እንትን አይ ለምታሽ ማለቴ እንዴ ምን እንትን እዚህ መተሽ እኮ አታውቂም። ለመግባትም ታፍሪ ተፈሪ ነበር አይደል? ምን ነው መምጣት አልነበረብኝ? ልመለስ እንዴ? አዎ አይ ቁጭ በይ ነው ይሲጋ። አይ እኔማ ክፍል ገብታ ስትቆይ ጊዜ ምን ሆንክ ብዬ ነበር የመጣሁት። ደህና ከሆንክ ልመለስ። ኧረ አሞኛል። ምን የሚያመመክ? ራሴን ይቆርጠኛል። ራስን ነው ቢቆርጥ እንትን ያቅለሸልሸኛል፣ እንትን ይፈልጠኛል፣ እንትን እየሸቀሸቀኝ። በልበል ቀልዱን ተወውና ሳሎን ምርጥ ምግብ ሰርችልሃለሁ ናና ብላ። ወይኔ እዚህ ድረስ ከመጣሽ አይቀር ምግቡን ይዘሽው መጥተሽ አታጎርሽኝ? አይ እንግዲህ በዛውም የዶሮ አይን የመሰለች ቡና አፈላልሃለሁ። በላ ምን አለ ይሄ ትምህርት ላይ ሲሉ ሁሌም ባልኖረ ይምነኝ እንዴ? ልግባ አይደል? ገብተሃል እኮ እንትን አጥሚ እንት ቡና ስለማተች እንት ሻይ አፈልልሽ እና ሻይም እኮ አልወድ። ወይ ምን ነው? በተለይ ደግሞ ክፍል ይዘውብኝ ሲመጡ ደስ አይለኝ። በቃ ሌላ ነገር ላፍላልሽ። ኧረ እየቀለድኩ ነው። በጣም ነው የማመሰግነው። እና አላስቀምጠው ይዘህ መቆም ከፈለክ የራስ ምርጫ ነው። እንዴት ነው ግን ትንሽ ሞት ሟጣቢ ደየውሽ ነው ልበል? እና ቀይሪው እያልከኝ? ኧረ ትምህርቴ ነው። እንዲሁም ይሄም ያምርብሻል። ሞቅ አድርጊው ልልሽ ፈልጌ ነው። እና ሌላ ምን የምትፈልጊው ነገር አለ? ችግር የለውም። ምን የሚያስፈልግ ነገር ካለ እዛው እመጣለሁ። እንበላ ምናምን ትሰራለሽ? ውይ ለካ አሁን የበላ ነው። ረስቼው እኮ ነው። የምትፈልጊው ነገር ካለ አመጣልሻለሁ። እኔ እመጣለሁ። ለምን? እኔ መምጣት እችላለሁ። ኧረ ከጥናትሽ ከምትነሽ እኔ ሂጂ። እኔ ራሴ አላመጣልሽም እንዴ? ችግር የለውም። እኔ መጥቼ እወስዳለሁ ካልሽ እሺ። እኔም መምጣት እችል ነበረ። በቃ ልሄድ ነው። እሺ እየሄድኩ ነው። እብድ የሆነ ልጅ ምንድን ነው የምታወራው? እርግጠኛ ነህ ግን? አረ እንደውም ይደብራል ብዬ ነው እንጂ ያልነገርኩህ። ባር ሌዲ ሆና ያገኘኋት። ባር ሌዲ ማለት የቡና ቤት ሴት ነዋ። ምን እያልክ ነው? የምርህ ነው ዛክ? ደግሞ እኮ አሁንም አንተን ለመውቀስ ትሞክራለች። አንተ ምን አደረግ? አንተ የራስን ምርጫ ነው የመረጥከው። ቆይ የት ነው ያገኘሃት አንተ? የሆነ ቤት ነው ለመዝናናት ጎራ ሲል የሆነ የተወጣጣሪ ቀሚስ አድርጋ፣ በዛ ላይ ደግሞ ሰክራ ብታያት የድሮ አሉና ናት አትለው። አረ እሷ ሲል ነገር
ቆይ ለምንድን ነው አክስቷ ያባረቻት ከቤት? በእርግጥ የማውቀው ነገር የለም፣ ግን ምርጫታ እዚህ ነገር ውስጥ እንደገባች ነው የነገረችኝ። በእርግጥ እኮ ብታያት ታሳዝናለች፣ ግን ደግሞ እኛ ምን ማድረግ እንችላለን? ወይ ሉላ፣ ምን አይነት ነገር ውስጥ ነው የገባችሁ? በእናት እኔ የምለው አይንዬ፣ ስልኬን አይተሽዋል እንዴ? ለምን ፈለግሽው? ስልክ አይደል እንዴ? ፈልጌው ነዋ። ደግሞ ልደውልለት በጊዜና ልለው ነው። ከመሸ እንኳን ቶሎ እንዲመጣ እራት ነገር ላዘጋጅላችሁ እኮ አስቤ ነው። ይሄን ያህልማ የረከሰች ሴት አታድርጊኝ ዝኑ። አረ እኔ እራት ላዘጋጅላችሁ ነው ያልኩት። ያው ደግሞ አባትሽም ከመጡ በኋላ ይሄ ድብዝዝ ያለ ቤት ብርሃን በብርሃን ሆኗል። ቆይ እኔ ምን ተናግሬ ነው ይሄ ሁሉ ነገር? አይንዬ እሺ ካልሽኝና ከሰማሽኝ እኔ ጋ አንድ መፍትሄ አለ። ምንድን ነው እሱ? ሚስት መባልሽ አልቀረም አይደል? እዚህ ቤት ለምን የሆነ ቀለበት ነገር አታረጉ? ቀለበት እኮ አድርገናል ዝኑ። ማለቴ ልልሽ የፈለግኩት የሆነ ከፍ ያለ ቀለበት። ምን መሰለሽ አይንዬ፣ አንድ ሰው ትዳር የሚመሰርተው ዋነኛ ምክንያቱ ከዝሙት ለመራቅ ነው። ደግሞ ምን አይነቱን ጨዋታ መጣሽው? ስጋቴ ነገርኩሽ። የምን ስጋት? መቼም አንቺ እዚህ ቤት ከመምጣትሽ በፊት ኪኪ ምን አይነት ጸባይ እንዳለው ምን አይነት ባህሪ እንዳለው ነግሬሻለሁ አይደል? እና አሁንም ሴት ጋር ይሄዳል እያልሽኝ ነው? እንዳይሄድ ማድረግ ትችያለሽ እያልኩሽ። የሚጠላኝ ከሆነ ለምን 10 ሴት ጋር አይሄድ? አልገባሽም አይንዬ? እንዲህ አይነቱ ነገርስ ባይገባን ነው የሚሻለው። እሺ ለማንኛውም ይህን ጉዳይ ለማንም እንዳትናገሪ። አሁን ያወራነው ሚስጥር ነው። ደግሞ ሰላም የሆናችሁትን በእኔ ምክንያት እንድትጣሉ አልፈልግም። ለምን የሆነ ነገር አዘሽ አጠጪው እኮ? ምን ነው ጠጭ አበዛ? ያሰብከው ነገር አለ እንዴ? ምን ላስብ እችላለሁ? ውሃው ከተስማማሽ ውሃውን መጠጣት ትችላለሽ። ስላመመኝ ነው ውሃ የምጠጣው። በጣም ተቀይረሻል። ማለቴ ድሮ ማውቃትን ሉላ አትመስይም። ድሮ ታውቀኝ ነበር እንዴ? ይቅርታ፣ እኔ ብቻ ነበር ማውቀው የሚመስለኝ። በነገራችን ላይ ዛክ ስላንቺ ሲነግረኝ አላስችል ስላለኝ ነው አፈላልጌሽ ላይሽ የመጣሁት። ያ ከርሳም ጓደኛ ነው። ኪኪ ምን አድርገሽ ነው የተለጠፍሽበት ይለኛል። ያ ከርሳም አውሬ ላይን ሳይ ሰው ይመስላል፣ ግን እንደዛም ሆኖ የምትወረውር ለፍርፋሪ ስለቀረበት ደስ ብሎኛል። ደግሞ ከሚወዳት ሚስቱ ጋር የራሱን ህይወት እየኖረ ስለሆነ አትበጥበጭው ምናምን ይለኛል። ሆድቃ ይበጥበጥና ማለት ዛክ ነው እንደዛ ያለሽ? እና ፈጠር ያወራ። ለመሆኑ አዲሷ ሚስት እንዴት ናት? በደንብ እያስደሰትካት ነው? ይኸውልሽ አሁን እዚህ የመጣሁት ስለሷ ለማውራት አይደለም። እና እሰይ ደግ አደረግ ሰራውልሽ ስትለኝ ነው የመጣኸው? ይኸው በአንተ የተነሳ የማልፈልገው ህይወት ውስጥ ገብቻለሁ። ፍቅርን ስላልኩ ብቻ እንደና ከመውዳት አክስቴ ጋር ተጣልቻለሁ። አንተን ስላልኩ ብቻ። እሺ በቃ ሻውን አታክሽ። ቁጭ በይ በቃ አረፍ በይ። አንዴ ስልክ ላውራ። ይቅርታ ትንሽ ስሜታዊ ሆንኩ አይደለም? እሺ ችግር የለውም።
ይልቅ አሁን ከዚህ ህይወት መውጣት አለብሽ። ህይወትሽ መቀየር አለበት። ላግዝሽ ይገባኛል። ምን አገባ አንተ? ስለኔ ህይወት ሲጀመር አይመለከትም። አሁን ከቻልክ መጠጥህን ጨርስና ወደ ቤቱ ሰሪ። ስላመመኝ ስራ መስራት የምችል አይመስለኝም። ቆይ ግን ሉላ ለምንድን ነው የምለው ነው የማትሰሚኝ? እኔ ይህን ስራ እንድትሰሪና በዚህ ህይወት እንድትኖር አልፈልግም። ምን አገባ አንተ? ከዚህ በኋላ ስለኔ ህይወት ያገባሃል? እሱማ በእርግጥ አያገባኝ። እና ካላገባ አርፈህ ተቀመጣ። አሁን ቤት አድርሰኝ። ሉላ ለምንድን ነው ሁልጊዜ አስቸጋሪ ልጅ የምትባየውን ስሚ እንጂ። እንደውም በደንብ ወቀው። እሺ በአንተ የተነሳ ነው እንደዚህ እየሆንክ ያለሁት። እሺ ቆይ እኔ ያበላሸሁትን ነገር ላስተካክል እድል ስጪኝ ያልኩሽ እኮ ነው። ሚስትህን ፈተህ ታገባኛለህ? ምን ነው ደነገጥክ? ያበላሸሁትን አስተካክል ልስትል አልነበር? እኔ ደግሞ ያበላሸውን እንድታስተካክል የነገርኩ እና ለነገሩ እኔ ነኝ ጥፋተኛ ወደ አንቺ መመለሴ። አንቺ መቼም የማትታረሚና መቼም የማትለወጪ ሰው ነሽ። ድሮም ቢሆን እኔ እንደምታፈቅረኝ አውቅ ነበር። ያ ባይሆን ኖሮ እኔ ጋር ተመልሳት መጣም ነበር። ምን እያልሽ ነው? ለምንድን ነው የሚያዙር? ለምንድን ነው ያዙሪ? አሁን ደግሞ ወደ ሩማችን እንሂድ። እያዞረኝ እኮ ነው። ተነስ የኔ ፍቅር። ሄክ ከስንት ጊዜ በኋላ አጠገብ አስተኛኝ አይደል? ምን አባሽ ያደረግሽ? ምን ጭራሽ እየወቀስከኝ እንዳይሆን ብቻ። የምጠጣው መጠጥ ውስጥ ምንድን ነው የጨመርሽበት? እየወቀስከኝ እንዳይሆን ብቻ። ዝም በይ። አንተ አይደለ እንዴ በግድ ጎርታ ድረስ ያመጣኸኝ? ባለ ትዳር ነህ፣ አልጠጣም ትሳሳታለህ ብዬ ውሃ ነበር ሰጣኝ ነበር። እኔ ነኝ ካንቺ ጋር። በእርግጥ አንተ እየሰከርክ ስመጣ ነገሮች የተቀየሩ መጡ። እኔም በሆን ግን ጥፋት አለብኝ። እዚህ ድረስ መምጣት አልነበረብኝም። ቹሻ ቺርካሽ እኔ ነኝ ጥፋተኛ። አንቺ በፍጹም አዘኛልሽ ልመጣ አይገባም ነበር። አንቺ ርካሽ፣ አንቺ ቆሻሻ፣ ምንድን ነው ያደረግሽኝ? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምንድን ነው የጨመርሽው? ኪኪ ትንፋሽ እያጠረኝ ነው። እባክህ ልቀቅ። ዝም በይ፣ ዝም በይ ኪኪ፣ እባክህ ትንፋሽ እያጠረኝ። ዝም በይ፣ ዝም በይ አንቺ ውሻ፣ ህይወቴን አበለሻሸሽው። እባክህ ልቀቅ፣ ትንፋሽ እያጠረኝ ነው። ዝም በይ